ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ያንን እያደረጋችሁ ከኔ ጋር እንድትቆዩ በትህትና ጠይቃችኋለሁ። ማንኛውም አስተያየት ቢኖራችሁ በፕሮግራሙ ላይ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። ዛሬ በእንግሊዝ ፕሪሚየር ሊግ በጣም ትልልቅ ግዙፍ የሚባሉ የሊጉ ክለቦች አሁን ያሉበት አቋም ሳይሆን ወይም ደግሞ በቅርብ ጊዜ በነበራቸው የፐርፎርማንስ ደረጃ ብቻ ባይሆን በማንኛውም ሁኔታ ላይ ይገናኙ የሚጠበቁ ሁለት ቡድኖች አሉ። ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ እንደ ዛሬው በኦልድ ትራፎርድ ይሁን ወይም ደግሞ ከዛ በፊት እንደነበረው በአንፊልድ ይሄ ጨዋታ በጣም በትልቁ ነው የሚጠበቀው። 100 እና ከዛ በላይ አመታትን ያስቆጠረ ራይቫለሪ ነው ያለው በእነዚህ ሁለት ቡድኖች መካከል። ስለዚህ በየትኛውም ደረጃ ላይ ይሁኑ በየትኛውም ፎርም ላይ ይሁኑ እነዚህ ሁለት ቡድኖች ሲገናኙ ጨዋታው ብዙ ነገሮች ያሉት እንደሚሆን ይጠበቃል። ኢንተርቴን ሊያደርግ ይችላል። ብዙ ስሜቶችን የምንመለከትበት ኤክሳይቲንግ ጌምም ሊሆን ይችላል። እንደየሁኔታው ነው። ግን ዛሬ ተገናኝተው ነበር። ለማንኛውም እነዚህ ሁለት ቡድኖች የውድድር ዘመኑ ሲጀምሩ ሀሳባቸው፣ ስኬታቸው ምን ነበር፣ አሁን ምን ላይ ደረሱ እየተመለከትን ያለ ነው። በተለይ የሊቨርፑል ደግሞ የተጠናቀቀው የውድድር ዘመን ቻምፒየን ስለነበረ በዚህ የውድድር ዘመን ቢያንስ ተፎካካሪ ይሆናል። ባክ ቱ ባክ ቻምፒየን መሆን ባይችል መፎካከር ይችላል። ግን ከዛም ባለፈ የብዙዎች ግምት አርነ ስሎት ተጫዋቾችን አዘዋውረዋል። ስለዚህ የራሳቸውን ቡድን ከያዙ በኋላ ደግሞ እንዴት ባለ መንገድ ፐርፎርም ያደርጋሉ እና በዛ መንገድ ባክ ቱ ባክ ማሸነፍም የሚችሉበት አጋጣሚ እንደነበር የብዙዎች ግምት ነው። ግን ውድድሩ ከተጀመረ ከሳምንታት በኋላ የሆነው ሌላ ነው። በማንቸስተር ዩናይትድን በኩል የሩበን አሞሪም ቡድን ነበር የጀመረው። ግን ከሱ ስንብት በኋላ ማይክል ካሪክ ይሄንን ቡድን ይዞ እንዴት እንደቀየረው ተመልክተናል። አሁን በዚህ የውድድር ዘመን መጨረሻ ላይ ሲገናኙ እነዚህ ሁለት ቡድኖች 3 ሳምንታት ውድድር እየቀረ ሲገናኙ በቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ላይ 3ኛና 4ኛ ደረጃ ላይ ተቀምጠው ነበር የተገናኙት እና ማንቸስተር ዩናይትድ ይሄንን ለማድረግ ወይም ለማሳካት ጥቂት ነጥቦች ብቻ ነው የሚያስፈልጉት፣ 2 ከዛ ያልበለጠ። እንደውም የሌሎች ቡድኖች ውጤት ታይቶ ወደ 1 ዝቅ ያለበት። ሊቨርፑል ግን 5 ነጥቦች ያስፈልጉታል ከዚህ በኋላም የቻምፒየንስ ሊግ ቦታውን ይዞ ለማጠናቀቅ እና አስተማማኝም ለማድረግ ያ ያስፈልጋል እና እነዚህ ሁለት ቡድኖች ይህንን እያሰቡ ነው ወደዚህ የመጡት። ደግሞ ሁለቱም ያለፈውን የሊግ ጨዋታዎቻቸውን አሸንፈዋል። ሊቨርፑልም ቢሆን 3 ጨዋታዎችን በተከታታይ ማሸነፍ የበለጠ በራስ መተማመን እንደሚጨምርለት የቡድኑ አጨዋወት ላይም የሆነ ለውጥ እንደሚኖር ተጠብቆ ነበር፣ መሻሻሎችን ማለት ነው። በማይክል ካሪክ በኩል እንኳን ኦልድ ትራፎርድ ላይ ማሸነፍ አሁን ልማድ አድርጎታል። የቀደመ ልማዱ ነበረ ግን በመሀል ጠፍቶበት ከዛ አርቆ ነበር። ግን ከማይክል ካሪክ መምጣት በኋላ ይሄ አሰልጣኝ የመለሰው አንድ ነገር በኦልድ ትራፎርድ አሸናፊነትን ነው። በየትኛውም ፐርፎርማንስ ሌቭል ላይ ይጫወት ይሄ ቡድን ከማሸነፍ ግን ብዙ አራቀምና ያንን የተመለከት ነው። እነዚህ ሁለት ቡድኖች ዛሬ ኦልድ ትራፎርድ ላይ ተገናኝተው በማንቸስተር ዩናይትድ 3-2 አሸናፊነት ነው የተጠናቀቀው። ይሄ ጨዋታ ብዙ አነጋጋሪ ነገሮች አሉት በጨዋታው። ከዛ አስቀድሞ ማይክል ካሪክ አሁን በቋሚ አሰልጣኝነት ይቀጥል አይቀጥል የሚለው ብዙ አከራካሪ ነው። ይቀጥል ከተባለ ስላለፉት ስኬቶቹ ወይም በማንቸስተር ዩናይትድ ስላደረገው ነገር ይሄንን የአሰልጣኝነት ኃላፊነት በጊዜያዊነት ከተረከበ በኋላ ስላደረገው ሁሉ ይህ አሰልጣኝ አይገባውም ለማለት አይቻልም። ግን ስለወደፊቱ በማሰብ ውስጥ ይህ አሰልጣኝ ይችለዋል ወይ? አሁን እየተወዳደረ የሚገኘው በአንድ ውድድር ላይ ነው፣ በፕሪሚየር ሊግ። በጣም ለብዙ ቀናት አርፎ ነው ጨዋታዎችን የሚያደርገው። ያም ችግር አለው። ቶሎ ወደ ጨዋታ ስልተምት ወደ ሪትም ለመግባት ከባድ ያደርገዋል። ግን በሌሎች ውድድሮች መጠመድ ደግሞ ሌላ የቤት ስራ ነው እና እንዲህ ያሉ ፈተናዎች በመጡስ ጊዜ ስለዚህ የወደፊቱን እያሰቡ ይከለክሉታል ወይስ ደግሞ ያለፈውን አምጥተው ስለሰራው ነገር የተጠየቀውን ስለመለሰ በቋሚነት ይቀጥሩታል? ትልቅ ጥያቄ ነው። በተቃራኒው ደግሞ አርነ ስሎት ላይ ጥያቄዎች እየተነሱ ነው ያሉት። እኚህ አሰልጣኝ ከሊቨርፑል ጋር መቆየት አለባቸው።
ስላለፈው የውድድር ዘመን ስኬታቸው መቆየት መሰናበት የለባቸውም። በዚህ የውድድር ዘመን ስላሳየው በጣም የከፋ ደካማ አቋም ደግሞ መሰናበት አለባቸው የሚሉ ጥቂቶች አይደሉም እና እነዚህ ሁለት አሰልጣኞች በእነዚህ ምክንያት ይህንን ጨዋታ ማሸነፍ ይፈልጉ ነበረ። ትንሽ ቆም ብለን ከተመለከትን የበለጠ ማሸነፍ የሚያስፈልገው ለሊቨርፑል ነው። አንድም ጫናን ለማቅለል፣ ከዛ ደግሞ ከማንቸስተር ዩናይትድ የበለጠ ነጥብ ነው የሚያስፈልገው የቻምፒየንስ ሊግ ቦታ ነው አስተማማኝ ለማድረግ። ማንቸስተር ዩናይትድ ግን 2-0 ከመምራት በኋላ ያንን ጨዋታ ቢሸነፍ ኖሮ የከፋ ነበር ለማንቸስተር ዩናይትድም። በዛ ላይ በሜዳው ኦልድ ትራፎርድ ነው ጨዋታውን የሚያደርገው። ራይቫለሪውም ደግሞ አለው አስቀድመን እንዳለው በየትኛውም ሁኔታ ይገናኙ። ለማንኛውም ማንቸስተር ዩናይትድ ጨዋታውን 3-2 በሆነ ውጤት አሸንፏል። ዩናይትድ ከ3 ዓመታት በኋላ ወደ ቻምፒየንስ ሊግ ውድድር መመለሱን አረጋግጧል። አሁንስ ካሪክ የዋና አሰልጣኝነት ኃላፊነት ይገባዋል ወይስ አይገባውም? በዚህ ምክንያት አርነ ስሎትስ ከሊቨርፑል ጋር ይቀጥሉ አይቀጥሉ ትልቅ ጥያቄ ነው። ኮቢ ሜይኑ ለማንቸስተር ዩናይትድ የአሸናፊነትን ጎል ያስቆጠረ ተጫዋች ነው። ማንቸስተር ዩናይትድ ጨዋታውን ካሸነፈ ወደ ቻምፒየንስ ሊግ መግባቱን በሚያረጋግጥበት ጨዋታ እና ያ ስለመሆኑም ዋስትና የሰጠው የአሸናፊነት ጎል ያስቆጠረው ኮቢ ሜይኑ ነው። ይህ ተጫዋች እንግዲህ እንዳትረሱ ጃንዋሪ ላይ በውሰት ክለቡን ለመልቀቅ ከጫፍ ደርሶ ነበረ። ተጫዋቹ በቀድሞ አሰልጣኝ የጨዋታ ጊዜ ተነስቶት መገፋት ደርሶበትም እንደነበር ተመልክተናል። እናም ክለቡን በወቅቱ በውሰት ኋላም ደግሞ በሙሉ ዝውውር በቋሚነት ሊያጣው እንደሚችል ብዙ ሲባል ቆይቷል። አሁን ደግሞ የቡድኑ አዳኝ ሆኖ መጣ። በጣም በሚያስፈልግበት ሰዓት አግኝቶታል ይሄንን ተጫዋች። ነገር ግን ከፖርቱጋላዊ አሰልጣኝ ስንብት በኋላ ይሄ ተጫዋች ወጣቱ አማካይ በማይክል ካሪክ ስር በድጋሚ እንደተነሳ ተመለከትን። ታዲያ ይሄኔ በቀድሞ አሰልጣኙ ምንኛ አጓጉል ተይዞ እንደነበረ፣ አሰልጣኙ ይህንን የመሰለ ታለንት እንዴት በተሳሳተ መንገድ እንደመራው እንዳስተዳደረው ግልጽ ሆነ ማለት ነው። በማይክል ካሪክ ስር ስለ ሜኑ ስናስብ እንግዲህ ይሄ የ3-2 ድል ብዙ ትርጉም ያለው ነው። ማንቸስተር ዩናይትድ በሊቨርፑል ላይ የመጀመሪያውን ሊግ ደብል ከ2015-16 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው ያደረገው። ከዛ ደግሞ በሁለት የውድድር ዘመናት ከቻምፒየንስ ሊግ ከመግደል በኋላ እንደገና መመለስም አለው ለማንቸስተር ዩናይትድ። ደግሞ ለማይክል ካሪክ በቋሚ አሰልጣኝነት ኃላፊነቱን እንዲያገኝ እንዲሰጠው ያግዘው እንደሆነም ይሄ ቆጠር እንደሆነም የሚያይበት ነው። እንግዲህ በዚህ ጨዋታ ማንቸስተር ዩናይትድ ፌቨራይት ቡድን ነበረ። በወቅታዊ ፎርም በኦልድ ትራፎርድ ባለው ጨዋታዎችን የማሸነፍ ልማድ በተለይ በማይክል ካሪክ ስር እና ደግሞ በሊቨርፑልም ድካም ምክንያት ወደዚህ ጨዋታ ሲመጡ ማንቸስተር ዩናይትድ ፌቨራይት ነበረ። ዩናይትድ እንግዲህ በመጀመሪያው አጋማሽ በ14 ደቂቃዎች ነበር 2 ጎሎችን ያስቆጠረው። ከጉዳት በተመለሰው ማቴዎስ ኩኛ እና ደግሞ በቤንያሚን ሼሽኮ በተቆጠሩ ጎሎች መሪ ሆነ። በእርግጥ የሼሽኮ ኮንትሮቨርሻል ነበረ። በጣቱ ነክቶታል ሳይሆን ብረሽ አድርጎታል ነው እንደውም የተመለከትነው፣ እንደዛ ነው እና ግን ያው ውሳኔው እንዲጸድቅ ተደርጓል። ጎሉ የማቴዎስ ኩኛ መመለስ ከጎል ጋር ነው ከጉዳት ከተመለሰ በኋላ። ቤንያሚን ሼሽኮ ግን ጎል እያስቆጠረ ነው ያለው እና ስለ ፊቸሩ በጣም ብዙ የሚነግረን አለ። በማንቸስተር ዩናይትድ በጣም ጥሩ አሰልጣኝ ካገኘ በሚቀጥለው የውድድር ዘመን ለኮከብ ጎል አስቆጣሪነት የማይፎካከርበት ምንም ምክንያት እንደሌለ በጣም ጥሩ ተጫዋች እንደሆነ የተመለከትንበትም ነው። በዚህኛው ጨዋታ እንዲህ አይነት ጎል ያስቆጥር እንጂ በቀደሙት ጨዋታዎች በጣም ጥራት ያላቸው ጎሎችን ሲያስቆጥር ተመልክተናል። ማንቸስተር ዩናይትድ በ2 ጎሎች እንደመራ እንግዲህ ጨዋታውን ዶሚኔት አድርጎ ነበረ በመጀመሪያው አጋማሽ። ግን እንዲመራ ያስቻለውም ደግሞ ሌላ ምክንያት ምን ነበር ካልን ድንጉጥ ፍርሃት የያዘው ሊቨርፑል ተከላካይንም አብረን ማንሳት አለብን፣ አግዞታል። ግን ማንቸስተር ዩናይትድ እንደነበረው ብልጫ እና ደግሞ የበላይነት የበለጠ ጎሎችንም ሊያስቆጥር ይችል ነበር። ከረፍት በኋላ ደግሞ የተመለከትነው ሌላ ነበረ። ተራው የሊቨርፑል እስኪመስል ድረስ በ9 ደቂቃዎች 2 ጎሎችን አስቆጠሩ። ሊቨርፑል አቻ ሆነ። ዩናይትድ በስህተቶቹ የተቀጣበት ነበረ። ዶሚኒክ ሶቦዝላይ እና ኮዲ ሃክፖ ናቸው ጎሎቹን ያስቆጠሩት። መነሻቸው የሁለቱም የዩናይትድ ተጫዋቾች ስህተት ነበረ። ግን ስህተቶችን መጠቀምም ደግሞ የተጋጣሚ ብልህነት ነው። በሊቨርፑል በኩል ያየነው ያን ነበር። የመጀመሪያው ጎል ሲቆጠር የአማድ ስህተት ነበረ፣ ያንን ተመልክተናል። ሁለተኛው ደግሞ የግብ ጠባቂው ሴነ ላመንስ ነበር ስህተቱ። ከአቻ በኋላ
ሁለቱም እድል ነበራቸው ጎል ለማስቆጠር ጨዋታውን ለማሸነፍ ሁለቱም እድል ነበራቸው። ለዩናይትድ ግን ኮቢ ሜኑ ደርሶለታል። የአሸናፊነትም ጎል እንዲያገኝ አስችሎታል። እሱ ነበር ጎሉን ያስቆጠረው። እንግዲህ ይህ የዩናይትድ የአማካይ ክፍል ዛሬ በካሴሚሮ ብሩኖና ሜኑ መካከል የነበረው የወትሮ ጥንካሬ ላይ አልነበረም። ጥሩ ተጫውተዋል፣ ግን ከዛ አስቀድሞ በተለይ ብሩኖና ካሴሚሮ የነበራቸው ነገር ይታወቃል። በዛ ጥንካሬ ላይ አይገኙም። ነገር ግን ሜኑ በመጨረሻም ዋስትና ሆኖታል ለቡድኑ ለክለቡ በጣም ጥሩ ነገር ትልቅ ነገር ነበር ያደረገው። በተቃራኒው ለሊቨርፑልና በተለይም ደግሞ ለአሰልጣኙ አርነ ስሎት የበለጠ ጫናን የፈጠረ ሆኖ ተመልክተነዋል። ሊቨርፑል ይህንን ጨዋታ ሲጀምር ጥሩ አልነበረም። በተለይ የመጀመሪያ 20 ደቂቃዎች ጎሎችን ደግሞ ያስተናገደ በ14 ደቂቃዎች ነው። ምናልባትም በሲዝኑ በጣም የከፋ ደካማ ፎርም ያሳየው ወይም ጨዋታ ያሳየው በእነዚህ 20 ደቂቃዎች ነው ማለት ይቻላል። ሁለተኛውን አጋማሽ ግን የዩናይትድን ስህተቶች ተጠቅሟል። ያው እነሱ ቢያግዙትም ጨዋታውን በጥሩ መንገድ ጀምሯል። ሁለተኛውን አጋማሽ ጎሎችንም ማስቆጥሮ ወደ አቻነት መምጣት ችሎ ነበር። ታዲያ ምን ተቀየረ ካልን በሃፍ ታይም ላይ አርነ ስሎት እንግዲህ በ4-2-2-2 ነበረ ጨዋታ ያደረጉት በሁለት 10 ቁጥሮች ማለት ነው። ደብል ናምበር ቴንስ ተጠቅመው ዶሚኒክ ሶቦስላይ እና ፍሎሪያን ቨርትስን ነበር ያደረጉት፣ ግን አልሰራም። ያ ሲሰራ አልተመለከትንም። ከተጋጣሚ አማካይና ተከላካይ መሀል በሃፍ ስፔስ ኦፐሬት እንዲያደርጉ ነበረ የነዚህ የሁለት ተጫዋቾች ኃላፊነት። በ10 ቁጥር ሚና ላይ ሲገኙ የበለጠ ለመፍጠር የበለጠ ድሪብል ለማድረግ ሹቶቹን ለማድረግም ከርቀት ከሳጥን ውጭ የሚደረጉ ሙከራዎችን ፈጠራውን ለማገዝ እነዚህን ሁለት ቁጥሮች ተጠቅመው ነበረ። የቡድኑ የሌሎች ተጫዋቾችም ደካማ ፎርም ላይ መገኘት ነገሩ እንዳይሰራ አድርጎታል። አሁን አሌክሲስ ማካሊስተር የቀድሞ አይደለም። በጣም ከብቃቱ ርቆ ነው ያለው ይሄ ተጫዋች። ራያን ራቨንበርህም ቢሆን በውድድር ዘመኑ መጀመሪያ የሊቨርፑል አዳኝ ይመስል ነበር። በጣም ጥሩ ይጫወት ነበረ። በመሀል ጉዳት መጣ። ከዛ ደግሞ የአቋም መውረድም ተከትሎት መጣና በተለይ የእነዚህ ሁለት ተጫዋቾች እንደዚህ መውረድ ሌሎቹ በብቃት እንዳይወጡ የሚሰጣቸውን ሚና ያው እግር ኳስ አፍተር ኦል ስለ ኮሌክቲቭነስ ነው፣ ስለ ቡድን ነው የምናወራበት እና ኢንዲቪዥዋል የትኛውንም ያህል ጥራት ቢኖራቸው ተጫዋቾች በተለይ ለአጥቂ ተጫዋቾች ፈጠራ ከሌለ፣ ለተከላካዮች ከለላም ከሌለ ከፊት ላይ እንደ ቡድን የሆነ ዩኒት ካላየን የሚሰራ እንዳልሆነ በግልጽ መናገር ይቻላል እና ሀሳባቸው እንደዛ ነበር። የጨዋታ እቅዳቸው የአርነ ስሎት እቅዱ እንዳይተገበር ምክንያት ሆነዋል ማለት ነው፣ የሌሎች ተጫዋቾችም ጭምር በጥሩ ፎርሙላ ያለመገኘት። ከዛ ግን ለውጥ ማድረግ ያስፈልግ ነበር። ስሎት ያንን አደረጉ። ወደ 4-2-3-1 ቅርጽ ተመለሱ። የተሻለ የተዋህደ ዩኒትም መምሰል ጀመረ። ግን ፖዚሽናቸው ከተመለከት ነው እንዲህ ተቀያይሮ በመጣ ጊዜ የተሻለ ጎል ለማስቆጠር አስቻለው እንጂ ፕሬሲንጋቸው አሁንም ደካማ ነበር የሊቨርፑል። ለነገሩ የዚህ ጨዋታ ብቻ ድካም አይደለም፣ በሊቨርፑል ፕሬሲንግ የዚህ የውድድር ዘመን አጠቃላይ ችግር ነው ማለት ይቻላል እዚህ ቡድን ላይ የተመለከት ነው እና በዛ ምክንያት ያው ተጨማሪ ጎሎችን ሳያገኝ ቀርቷል። ሊቨርፑል ደንበኛ የከምባክ ቡድን ይመስል ነበረ። 2-0 ከመመራት በኋላ ልክ ከረፍት እንደገቡ 2 ጎሎችን ማስቆጠር የተሻለ ሊቨርፑልን የተመለከትን ሲመስለን እና በታሪክ የማይረሳው ካምባክ ሊመጣ ሲመስለን ማንቸስተር ዩናይትድ በመጨረሻ ሰዓት አሸነፈ። ለሊቨርፑል እና ለአርነ ስሎት ደግሞ ሌላ ሽንፈት ማለት ነው። ጨዋታው እንግዲህ 2-0 ከመምራት መሸነፍ ዩናይትድን ይጎዳዋል፣ ምንም ጥያቄ የለውም። ነገር ግን አሁን የበለጠ የተጎዳው ሊቨርፑል ነው። ተጫዋቾችን በጉዳት ማጣት፣ የተሰላፊዎች በቋሚ አሰላለፍ ውስጥ የተመለከትናቸው ደግሞ መዳከም፣ ደግሞ ጨዋታ መሸነፍ ከአቻ ውጤት በኋላ የስሎት የአሰልጣኝነት ጊዜ ጥያቄዎች በዝተውበታል። አይደለም ይሄ ውጤት ተጨምሮ ለውጡ ያው የአቻ ውጤት ላይ ቢያስቀምጣቸውም የጨዋታው መጨረሻ ግን ሽንፈት ነው የሰጣቸው ለእኚህ አሰልጣኝና ለቡድኑ። በእርግጥ ያለፉት ጨዋታዎች በተከታታይ ማሸነፍ ሊቨርፑልን ያነቃ ይመስል ነበረ። የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ጥሩ ቦታ አስቀምጧቸውም ነበር። አሁን ግን አስተማማኝ አይደለም ይሄ ቦታ። የስሎትም በወንበራቸው መጽናት እንደዚሁ አጠራጣሪ ነው። ለማይክል ካሪክስ በዩናይትድ የቡድኑ ቋሚ አሰልጣኝ መሆን ይገባዋል የሚለው ደግሞ በተቃራኒ የሚነሳ ነው። ስለ ውጤት ከሆነ ውጤትን ብቻ የምናይ ከሆነ በውጤት በጣም ጥሩ
አሰልጣኝ ነው። ይህ አሰልጣኝ ማይክል ካሪክ እንግዲህ አመጣጡ ችግር ውስጥ ያለ ቡድን ላይ ነበር የመጣው። ችግር ውስጥ የነበረ ቡድን ነው የተቀበለው። ኃላፊነቱን ሲረከብ ትልልቅ ጨዋታዎችም ከፊቱ ነበሩበት እና በኦልድ ትራፎርድ ነገሮችን መልክ ለማስያዝ ወይም ማስያዝ ሲጀምር ጊዜ አላባከንም። ይህ አሰልጣኝ በክለቡ በቡድኑ የነበረውን ስሜት ለመቀየር ጥቂት ቀናት ነበር ያስፈለጉት። ምክንያቱም የማንቸስተር ዩናይትድ ደም ያለው ተጫዋች ነው። ስለ መልበሻ ክፍሉ፣ ስለ ከባቢው በጣም በብዙ የሚያውቅ ነው። እንደውም ማይክል ካሪክ ይሄንን ሊቨርፑል እና ማንቸስተር ዩናይትድ መካከል የሚደረግ ጨዋታ ብዙ ከተጫወቱ ተጫዋቾች መካከል አንደኛው ማይክል ካሪክ ነው እና ወደዚህ ቡድን ሲመጣ የቀየረው በጣም ብዙ ነው። ስሜቱን በጠቅላላ ቀይሮታል ማለት ይቻላል። ቡድኑን ወደ አሸናፊነት መመለስ፣ ተጫዋቾች የተፈላጊነት ስሜት እንዲሰማቸው ማድረግ፣ ደጋፊውን ማስደሰት ማይክል ካሪክ በአንድ ውድድር ላይ ብቻ ማተኮሩ ያው አግዞታል ልንል ብንችልም የሰራው ግን በጣም ብዙ ነገር እንደሆነ አብረን ማንሳት ይኖርብናል ማለት ነው። አሁን ጥያቄው ማይክል ካሪክ በቋሚ አሰልጣኝነት ይቀጥል አይቀጥል፣ ይገባዋል አይገባውም የሚለው አሁንም መልስ ያልተገኘለት ጥያቄ ነው። ከዚህ ሁሉ በኋላ ማይክል ካሪክ የዋና አሰልጣኝነት ወይም የቋሚ አሰልጣኝነት ስራ ይገባዋል በእርግጠኝነት ያልተመለሰ ጥያቄ ነው። ታዲያ ይህ ጨዋታ የዚህ ጨዋታ አውትካም ብቻውን የሚጨምረው ነገር አለው የሚለው ደግሞ ሌላኛው ጥያቄ ነው። በሁለተኛው አጋማሽ ቡድኑ በተጫዋቾቹ ከሰራቸው ስህተቶች በስተቀር በተለይ በመጀመሪያው አጋማሽ በጣም ጥሩ ተጫውቷል ማንቸስተር ዩናይትድ። ለማይክል ካሪክ ከ14 ጨዋታዎች 10 ድሎች፣ ትልልቅ ክለቦችንም ገጥሞ እንደ ሲቲ፣ ቼልሲ፣ አርሰናል ደግሞ አሁን ሊቨርፑልን ማሸነፍ፣ በዚህ ላይ ደግሞ የቻምፒየንስ ሊግ ቦታ ይዞ ማጠናቀቅም አለው። ታዲያ ለማይክል ካሪክ የቋሚ ቅጥርን መከልከል በምን ምክንያት ልንል እንችላለን? ይሄንን ካየን የወደፊቱን አለማወቅ ግን ዋናው ነገርና እንደ ዋና ምክንያት ልናነሳው እንችላለን። ወደፊት ምን እንደሚፈጠር ጊዜ ብቻ ነው የሚነግረን፣ ሌላ ማንም ሊነግረን አይችልም። በሌሎች ውድድሮች መሳተፍን ሲጨምር፣ ጫና ሲመጣ፣ ቡድኑ ስለ አይደንቲቲ ግድ ሲለው ስለማሸነፍ ብቻ ሳይሆን አሳምኖ ማሸነፍንም ነገሬ ሲል ያኔ ምን እንደሚፈጠር አናውቅም እና በዛ ምክንያት ነው ማይክል ካሪክ እስከዛሬ ስለሰራው በጣም ጥሩ ነው ይገባዋል ልንል እንችላለን። ግን ስለ ወደፊቱ ስለማናቅ ደግሞ አይገባውም የሚል ፍርሃት ሊኖር ወይም ጥርጣሬ ሊኖር ይችላል። ዩናይትድ እንግዲህ ካሪክን ቋሚ ካላደረገ ከባድ የቤት ስራ ይጠብቀዋል። የካሪክ አፕግሬድ የሆነ ኤሊት አሰልጣኝ፣ የላቅ አሰልጣኝ ነው የሚያስፈልገው። ግን ማን የሚለው አሁንም ትልቅ ጥያቄ ነው። ለአንዶኒ ኤራዮላ ትልቅ ፍላጎት እንዳላቸው ዩናይትዶች እና ባለቤቶቹ እያሳዩ ነው የሚገኙት እና ካሪክን ማሰናበት ከመጣ የሱ አፕግሬድ የሆነ ኤሊት አሰልጣኝ ያስፈልጋል እዚህ ቡድን ላይ። ለማንኛውም አሁንም ያልተመለሰ ጥያቄ ነው። እናንተስ ግን ምን ትላላችሁ? ማንቸስተር ዩናይትድ ለማይክል ካሪክ ቋሚ አሰልጣኝነት ኃላፊነትን መስጠት አለበት ትላላችሁ? እንደዛ ስትሉ በምን ምክንያት? ይበቃዋል እስከዛሬ ላደረገው ይመሰገናል፣ ግን ስለወደፊቱ በዚህ ምክንያት በዚህ መተማመን የለንም ስትሉ ደግሞ እሱንም ከምክንያት ጋር አስቀምጡልኝ፣ እመለከታችኋለሁ። የካሪክ እንግዲህ በዚህ መንገድ ቀጥሏል እስከ ውድድር ዘመኑ ፍጻሜ። ሌላ ደግሞ ነገር ሊያሳየን ይችላል በአሸናፊነት መቀጠልን። ካሪክ የተጠየቀውን መልሷል። ዩናይትድ ጥያቄው በአውሮፓ መድረክ ተወዳዳሪ እንዲሆን ነበር ቡድኑ እና ተፎካካሪ ቡድንም ማድረግ ነበር፣ በሊጉም ጭምር አድርጎታል። ካሪክ ይሄንን ቡድን ወደ ቻምፒየንስ ሊግ ውድድር መልሶታል። ደግሞም ተወዳዳሪ ቡድን መሆን እንደሚችልም አሳይቷል እና ካሪክ ይሄ ቦታ ይገባዋል አይገባውም በጣም ትልቅ ጥያቄ ነው። ለማንቸስተር ዩናይትድ ግን ድሉን የበለጠ ጣፋጭ የሚያደርገው አንድም በቻምፒየንስ ሊግ መሳተፍ፣ ደግሞ በቻምፒየንስ ሊግ መሳተፉን ያረጋገጠበት ጨዋታ የቀደመ በእግር ኳስ ጠላትነት ካለው ሊቨርፑል ጋር ተጫውቶ ነው ያንን ያደረገው። በመጀመሪያው አጋማሽ እንደውም ጨዋታውን ሙሉ በሙሉ ዶሚኔት አድርጎ በርከት ያሉ ጎሎችንም ማስቆጠር የሚችልበት ነበረ። ግን ያው ከዛ በኋላ 2 ጎሎች ተቆጠሩበት። በማንቸስተር ዩናይትድ ካላለቀ አያልቅም ምንም ነገር። በእርግጥ በእግር ኳስ ሁሉም ነገር እንደዛ ነው። በማንቸስተር ዩናይትድ ግን የተለየ ነው። የሆኑ ቡድኖች አሉ የሆነ ካራክተር ያላቸውና ለማንቸስተር ዩናይትድ እንደዛ ነው። ከቀደመው ጊዜ አንስቶ ካላለቀ አላለቀም፣ ፊሽካ ካልተነፋ ማንቸስተር ዩናይትድ በማንኛውም ሰዓት ጎል ሊያስቆጥር ይችላል። እንደውም ሌሎች ቡድኖችን የሚያስቀና የሚመስለኝ አንደኛው ነገር ይሄ ነው። እስከ መጨረሻው ድረስ መታገል፣
ጎል ለማግባት እንደሚችሉ ማሰብ፣ በራስ መተማመንና እስከ መጨረሻው መፎካከር፣ ጥረቶችን ማድረግ ራሳቸው ባይችሉ በተጋጣሚ ስህተት ያንን እንደሚያገኙት ስለሚያውቁ እስከ መጨረሻው ፊሽካ ድረስ የተቻላቸውን ሁሉ ያደርጋሉ። ዛሬም 2-0 ከመምራት በኋላ ልክ ከረፍት እንደገቡ 2-2 ሆኑ። ታዲያ ያኔ የአሸናፊነት ጎል ያስፈልግ ነበረ። ደግሞ በማን ተገኘ ካለን የሚገርም ታለንት ባለው በኮቢ ሜኑ በአንድ ወቅት ከክለቡ ጋር ሊለያይ ነበረ። በቀድሞ አሰልጣኙ ያልተወደደ የተገፋ ግን በጣም ምርጥ ታለንት ያለው ተጫዋች በካሪክ ስር ደግሞ በልዩነት ሲጠቀምበት የተመለከት ነው። በዚህ ጨዋታ ደግሞ ለማንቸስተር ዩናይትድ ዋስትና የሰጠው ተጫዋች ኮቢ ሜኑ እንደሆነ ተመልክተናል። ያው የብሩኖ ፈርናንዴሽም ነገር አለ። በዚህ የውድድር ዘመን የአሲስት ክብረ ወሰንን ለመጋራት አለፍ ሲልም ደግሞ በልጦ ለመገኘትም ጥረት እያደረገ ነው የሚገኘው። 19 ላይ ደርሷል። ክብረ ወሰኑን ለመጋራት 1 አሲስት ነው የሚቀረው። ከነሱ በልጦ ደግሞ ለመቀመጥ ተጨማሪ ሌላ አሲስት ነው የሚያስፈልገው ማለት ነው። ስለዚህ ከዚህ በኋላ 1 አሲስት ማድረግ እኩል ያደርገዋል። 2 አሲስት ማድረግ ደግሞ በበላይነት ያስቀምጠዋል። በአንድ ሲዝን ትልቅ ቁጥር ላይ ደረሰ በአሲስት ማለት ነው። ከቴሪ ዳንኤል ኦንሪ እና ደግሞ ከኬቨን ደብሮይነ ጋር እያተካክለዋል 1 አሲስት ማድረግ ከዚህ በኋላ እና እሱም በዛ መንገድ ይጫወታል። ካሴሜሮ የመውጫ በሩ ላይ ይገኛል። በዚህ የውድድር ዘመን መጨረሻ ከክለቡ ጋር ይለያያል። ግን በጣም በተለየ መንገድ ፐርፎርም እያደረገ ነው ያለው ካሴሜሮ። በጣም ኢኮኖሚካል ሆኖ ግን ቡድኑ በሚፈልገው ጊዜ እያገኘው ነው የተመለከት ነው። ጎሎችን ያስቆጥራል። ከዛም ባለፈ ደግሞ ጨዋታውን ኢንፍሉዌንስ ያደርጋል። ይሄ ተጫዋች እሱ ካለ የተሻለ ማንቸስተር ዩናይትድን እንመለከታለን እና ማንቸስተር ዩናይትድ ዛሬ ሊቨርፑልን ባስተናገደበት ጨዋታ 3-2 በሆነ ውጤት አሸንፎ ከ3 ዓመታት በኋላ ወይም ደግሞ በ2 የውድድር ዘመናት ከቻምፒየንስ ሊግ ውድድር ከመቅረት በኋላ ድጋሚ ተመልሷልና ይሄ ለማንቸስተር ዩናይትድ በጣም ትልቅ ስኬት ነው በውድድር ዘመኑ። ግን ማይክል ካሪክ ይሄ ፌቨር ይሆነዋል ይሄንን ጨዋታ ማሸነፍ በራሱ ቡድኑን ወደ ቻምፒየንስ ሊግ መመለስ በራሱ የቋሚ አሰልጣኝነትን ኃላፊነት ያሰጠዋል። እሱ ጥያቄ ሆኖ ይቆያል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን። አመሰግናለሁ።